እለት እለት የሚሰሙ የግድያ ዜናዎች እጅግ ዘግናኝ ሲሆኑ ሰውነቱን የተነጠቀበት ምን አይነት አረመኔያዊ ጊዜ ላይ ደረሰን እያልን በቅርብ ተፈጽሞ አይተን በሩቅም ተከስቶ ሰምተን እናውቃለን። ዛሬ ግን በወጣቱ ላይ የተፈጸመው ዘግናኝ ግድያ ግን ታይቶም ተሰምቶም አይታወቅም። የ30 ዓመቱ ኪሩቤል ከበደ አሟሟት ግን የጭካኔ ጥግ የሚያሳይ የአዲስ አበባ ነዋሪን ሁሉ በእንባ ያጠበና ሰሜን በሐዘን የሰበረ ክስተት ሆኗል። ገዳዮች ወጣቱ ላይ የፈጸሙት የጭካኔ ድርጊት የሰው ልጅ አይምሮ የሚዘገንና ርህራሄ የለሽነትን በግልጽ የሚያሳይ ነው። የሟች ማንነት እንዳይታወቅ ፊቱን በጭካኔ ተልትለው አፉንም በፕላስተር አሽገው ሰው እንዳይመስል አድርገው ጥለውታል። ታዲያ ይህ አስከፊ ልበ ደንዳናነት የታየበት ግድያ ምክንያት ምን ነበር? የሚመለከተው አካል ለዘብተኝነት የወለደው መዘዝ ምን ይሆን? በዝርዝር ይዘንላችኋል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን ከቀናት በፊት በሞት ያጣናት ወጣት ቦኒን ተከትሎ የተደበቀው ሚስጥር በአደባባይ ተጋልጧል። የደረሰባት የስድብ ቃላትና የባለቤቷ ያልተገለጠው ጥላቻን ተከትሎ ራሷን ለሞት አሳልፋ የሰጠችው ወጣት ቦኒ የደረሰባት የብሔርተኝነት ድብቅ ገጽታም ይፋም ሆኗል። ጉዳዩን በተመለከተ ለሚዲያችን የደረሰንን መረጃ ይዘናል። እንዲሁ በቆይታችሁ ታደምጡታላችሁ። በስተመጨረሻም እጅግ አስቸኳይ ትንቢታዊ መልእክት ለመሪዎች ተላለፈ። የእግዚአብሔር ሴት ነብይት ሽታ 3 መልእክትን ለጠቅላይ ሚኒስትርና ለክብርት ከንቲባ አዳነች አቤቤ ተናግሮኛል። ጌታ እግዚአብሔር እንዲህ ይላል፣ ጠቅላይ ሚኒስትር ዶክተር አብይ ይህን ስማ፣ እግዚአብሔር እንዲህ ብሎሃል፣ አትፍራ፣ እኔን ብቻ ስማ ይልሃል እግዚአብሔር። ከንቲባ አዳነች አቤቤ ዛሬ ላይ ትችትና ዱላ ቢበዛብሽም እግዚአብሔር ግን እንዲልሻል፣ ጌታ እግዚአብሔር የተናገራችሁን ፈጽሙ፣ ስለዚህ ምድር ጌታም ተናግሯል፣ በኢትዮጵያ ምድር ላይ እንዲሆናል ስትል የእግዚአብሔር ሴት ነብይት ሽታ ስለ ኢትዮጵያ ከጌታ የተቀበለችውን አስቸኳይ ትንቢት ተናግራለች። ነቢቷ ለጠቅላይ ሚኒስትርና ለከንቲባ እንዲሁም ለምድራችን ኢትዮጵያ የተናገረችው ትንቢት ምን ይሆን? በቆይታችሁ ካንደበቷ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የብሔርተኝነት ድብቅ ገጽታ በዚች ወጣት ላይ ታይቷል። ከሰሞኑ በሞት ያጣናትን ወጣት ቦኒን ተከትሎ አንድ ግለሰብ ለሚዲያችን እንዲህ ሲል መልእክቱን አድርሷል። የብሔርተኝነት ድብቅ ገጽታ በዚች ላይ የደረሰውን የሚወክል ነው። እኔ ከዚህ ቅዠት ዓለም ያነቃኝ ወደ ጌታ ያሸሸኝ ይህ በማር የተሞላ ነገር የመርዝ ብልቃጥ የሆነ ብሔርተኝነት ነው። ግማሹን የእድሜን ዘመን በአካልም በማህበራዊ ሚዲያም ይህንን ክፉ ሐሳብ ሳቀነቅንና ሳስተጋባ መኖሬ እንደ ግርሳት ሆኖ ያንገበግበኛል። ምክንያቱም ሁሉም ነገር ውሸት መሆኑ በተግባር ስላረጋገጥኩኝ። ያኔ አብረውኝ ስለ ኦሮሞ ሕዝብ መብት ረገጣ ሲያለቅሱ የነበሩ ለምንወደው ሕዝባችን አብረውኝ በቁጭት ሲብከነከኑ ሲያነቡ የነበሩ የሰላማዊ ሜዳ የትግል ወንድሞቼ ባገኟት የእጅ መዳፍ በማታከል ተሰሚነት በመጠቀም ያደረሱብኝ ጥቃት ነው። የነበርኩበት ዓለም የቅዠት መሆኑ እንዲገባኝና ቆም ብዬ መንገዴን እንድመረምር ያስገድደኝ። በሰው ሀገር ያላንዳች ምክንያት ርህራሄ የደረሰብኝ ክደታቸው ከስራ ገበታዬ ቢያፈናቅለኝም ቀን ጠብቆ ገሸሽ ለው ጌታ ኃይል ግን ክደታቸው ከሽፎ ዛሬ ሊሰብሩኝ ባሰቡበት እግዚአብሔር በመጎሳ አቁሞኛል። ለጊዜው የራሴን ጉዳይ እዚህ ላይ ገታ አድርጌ ለዚህ ጽሑፍ መነሻ ወደ ሆነኝ ሐሳብ ልመለስ። ይች በቲክታክ 1 ሚሊዮን የሚጠጋ ተከታዮች ያሏት ምስኪን ልጅ ኦሮሞ ነች። ኮንተንት ክሬትድ የምታደርገው በአፋን ኦሮሞ ነው። በገመድ ራሷን እንድታጠፋ ያደረጋት ግን አጋዚ ወይንም አቦ ፀሐይ አይደሉም። ቁቤ ጄኔሬሽን ነው ወይንም የኦሮሞ ወጣቶች ቄሮ ናቸው። በተነፈሰች ቁጥር እየተከታተሉ የእርግማን ናዳ ሲያወርዱባት የነበረው የገዛ የብሔሯ ልጆች በገዛ ቋንቋቸው ነው። እናም የኦሮሞማ ትሩፋት አያችሁልኝ። ጭራሽ የመሞታ ዜና የሰሙ 4 እና 5 የሚሆኑ ቄሮች ካሜራ ደቅነው ራሳቸውን ይዘው ወይኔ ቦኒ በቃ ሞትሽ ጉርጓድሽን ጠላይ ሙላው እያሉ ደስታቸውን ሲገልጹም ነበር። ምን አድርጋቸው ነው? ምንም ከምንም ተነስታ ስለተሳካላት 1 ሚሊዮን የሚጠጋ ፎሎወርስ ስላገኘች ይህንን ያደረገው አጋዚን አቦ ፀሐዬ ወይንም ሌላ አይምሰላችሁ። በአጠቃላይ ይህ ነገር ውሸት ነው። ሁሉም ነገርም ከንቱ ነው። ኦሮሞማም አማሩማም ምንም ብትሉ ኢትዮጵያም ብትሉ የከንቱ ነው። በክርስቶስ ኢየሱስ የተገኘው ሰማያዊ ማንነት በእግዚአብሔር አብ የተሰራቸው ሰማያዊ ሀገር ብቻ ተስፋ እናድርግ። ከፀሐይ በታች ያለ ነገር ሁሉ ከንቱ የከንቱ ነው።
ወንድም በወንድሙ ላይ ህዝብም በህዝብ ላይ ይነሳል የተባለው የትንቢት ፍጻሜ ቀርቧል። ከዚህ ክፉ ዓለምና ጊዜ ሊያድንህ የሚችለው ጌታ ብቻ ነውና ወደ እርሱ ዘወር በል በማለትም ወንድማችን ስለ ወጣት ቦኒ ህልፈትን ተከትሎ መልእክቱን እንዲህ ባለ መልኩ አስተላልፎ ተመልክተናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ሞት የሰው ልጅ እጣ ፈንታ ቢሆንም አሟሟት ግን እንደየሰው ይለያያል። የ30 ዓመት ወጣት ኪሩቤል ከበደ አሟሟት ግን የጭካኔን ጥግ የሚያሳይ አዲስ አበባን በእንባ ያጠበና ሰሜን ወሎ በሐዘን የሰበረ አሳዛኝ ክስተት ሆኗል። ቤተሰብ ለሚዲያችን እንደገለጸው በፈረንሳይ ለጋሲዮን አካባቢ ተወልዶ ያደገውና ከቅርብ ጊዜ ወዲህ ኑሮውን በጎፋ ገብርኤል አካባቢ አድርጎ የነበረው ይወጣት በተለያዩ የንግድ ስራዎች ላይ ተሰማርቶ የራሱን ህይወት የሚገፋና ለቤተሰቦቹም ትልቅ ተስፋ የነበረው ታታሪ ሰው ነበር። ነገሮች ሁሉ የተቀየሩት የቤተሰብ የጭንቅ ጊዜ የጀመረውም ባለፈው ሳምንት አርብ ዕለት ነበር። ኪሩቤል እንደወጣ ወደ ቤቱ አልተመለሰም። ቤተሰቦቹ በከፍተኛ ድንጋጤና ልብን በሚያደማ ጭንቀት ውስጥ ሆነው ለፖሊስ አመለከቱ። ሆኖም የአዲስ አበባ ፖሊስ የጠፋውን ሰው ለመፈለግ ያለውን የ24 ሰዓታት የጥበቃ አሰራር ተግባራዊ በማድረጉ ፍለጋው ወዲያውኑ ሊጀመር አልቻለም። እነዚያ 24 ሰዓታት ለቤተሰብ እጅግ የረዘሙ የጭንቀት ለኪሩቤል ደግሞ የሞትና የህይወት ትግል የነበሩበት አሳዛኝ ጊዜያት ነበሩ። በእርግጥ አንድ ሰው ጠፋ ተብሎ ሪፖርት ሲደረግ ከጠፋበት ሰዓት የሚቆጠር 24 ሰዓት መጠበቅ የተለመደ አሰራር ነው። የዘገየው የፍለጋ መጨረሻ ግን ማንም ሊሰማው የማይፈልገውን ዘግናኝ ዱብዳ ይዞ መጣ። የኪሩቤል አስክሬን ብሔረ ጽጌ መናፈሻ አካባቢ በሚገኝ የቆሻሻ መጣያ ገንዳ ውስጥ በጆንያ ተጠቅልሎ ተገኘ። ገዳዮች በወጣቱ ላይ የፈጸሙት የጭካኔ ድርጊት የሰው ልጅ አይምሮ የሚዘገንንና ርህራሄ የለሽነትን በግልጽ የሚያሳይ ነው። ቤተሰብ በሐዘን ተሰብሮ ለሚዲያችን እንደተናገረው ወንጀለኞቹ የኪሩቤል ማንነት እንዳይታወቅ በሚመስል መልኩ ፊቱን በጭካኔ ተልትለውታል፣ አፉንም በፕላስተር አሽገውታል። ፍጹም ልበደንዳናነት በተሞላበት ሁኔታም እሱ እንዳይመስልና መርማሪዎችን ለማሳሳት በማሰብ የጓደኛውን መታወቂያ አስክሬኑ ላይ ጥለውትም ሄደዋል። ይህንን አሰቃቂ ድርጊት በተመለከተም የአዲስ አበባ ፖሊስ አመራር በበኩላቸውም ወንጀለኞቹን ለማሳሳት የጓደኛውን መታወቂያ ቢጥሉም በመታወቂያው ላይ ባለው መረጃ አማካኝነት ማንነቱን መለየት መቻላቸውን ገልጸዋል። የዚህን ወጣት ዘግናኝ ግድያ ተከትሎ ፖሊስ ሰፊ ምርመራ እያደረገ መሆኑና በወንጀሉ ተጠርጥረው በቁጥጥር ስር ያሉ ሰዎች መኖራቸውን አመራሩን አረጋግጠዋል። ምርመራው እንደተጠናቀቀም ሙሉ መረጃ ለህዝቡ ይፋ እንደሚደረግም ቃል ገብተዋል። በዚህ አሳዛኝ ክስተት ውስጥ ሌላው ልብ የሚነካ እንቆቅልሽ የኪሩቤል መኪና ጉዳይ ነው። ወጣቱ የተገደለበት አሰቃቂ መንገድ አንጀት የሚያላውስ ሆኖ ሳለ መኪናው ግን ሳሪስ አካባቢ ምንም አይነት ጉዳት ሳይደርስበትና ሳይዘረፍ በሰላም መቆሙ ቤተሰብን ይበልጥ ግራ አጋብቷል። በአንድ ወቅት በተስፋና በህልም ተሞልቶ ሲራመድ የነበረው ኪሩቤል ዛሬ በጨካኞች እጅ ህይወቱ ተቀጥፎ አስክሬኑ በቆሻሻ ገንዳ ላይ ሊጣል ችሏል። አሁን ላይ የኪሩቤል ቤተሰቦች እንባቸውን እያፈሰሱ ነፍሱ በሰላም እንድታርፍ እየጸለዩ እውነተኛ ፍትህ እስኪሰጣቸው ድረስ በጉጉትና በታላቅ ሐዘን እየጠበቁ ይገኛሉ። እኛም ለሟች ቤተሰብ ወዳጅ ዘመዶች በሙሉ በሚዲያችን ስም መጽናናትን ተመኘን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ጌታ እግዚአብሔር ለሀገራችን አልፎ ተርፎም ለምድራችን ኢትዮጵያ ነገሮች ከመሆኑ አስቀድሞ ሊመጣ ያለን ጥፋት ሲገልጽና በነቢያቱ አንደበት ሲያስጠነቅቀን ተመልክተናል። ዛሬም ለጠቅላይ ሚኒስትርና ለክብርት ከንቲባ አዳነች አቤቤ አስቸኳይ ሀገራዊ መልእክትም አስተላልፋለች። ጌታ ይህን ይናገረኛል፣ ይህ ካልሆነ ግን ስትል ነብይት ሽታ ከጌታ የተቀበለችው መልእክትም ተናግራለች። መልእክቷ ምን ይሆን? ከአንደበቷ አድምጠን እንመለስ። ሰላሜማ ደስታዬማ ኢየሱስ ነው ለኔ፣ ምንም ነገር የማይተካው ነው የዘላለሜ። ሳየው ካጎነበስኩበት ሳየው ቀና ቀና ላለው ሳየው ምርኮ እንዳገኘ ሰው ሳየው በፊቱ ዘላለው ሳየው ካጎነበስኩበት ሳየው ቀና ቀና ላለው ሳየው ምርኮ እንዳገኘ ሰው ሳየው በፊቱ ዘላለው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው።
ኢየሱስ ክርስቶስ የእግዚአብሔር ልጅ ያድናል። ኢየሱስ ክርስቶስ ይታደጋል። ኢየሱስ ክርስቶስ ያማልዳል። ኢየሱስ ክርስቶስ ይመጣል። ኢየሱስ ክርስቶስ ጀግና ነው። ኢየሱስ ክርስቶስ አሸናፊ ነው። ኢየሱስ ክርስቶስ ጌታ ነው። ሰላም ለእናንተ ይሁን። በዓለም ዙሪያ ሁሉ ያላችሁ የአባቴ ብሩካን ዛሬ ደግሞ እንደ እግዚአብሔር ፈቃድ እግዚአብሔር ረቶኝ በአዲስ መንፈስ በአዲስ መልእክት ወደ እናንተ መጥቻለሁ። እግዚአብሔር አብስቶ ይባርካችሁ። ዛሬም የሚያስተላልፈውን እግዚአብሔር ለእናንተ የተናገረው መልእክት በደንብ ተከታተሉ። ታላቅ ነገር ይሆናል። ከዚህም በፊት በነበሩን ፕሮግራሞቻችን ላይ ብዙዎቻችሁ ሼር አድርጋችኋል፣ ላይክ አድርጋችኋል፣ ኮሜንት ሰጣችሁናል። በጣም አብስቼ ባርካችኋለሁ። እግዚአብሔር አምላክ ዘመናችሁን ይባርክ። በእውነት በጣም ተባረኩልኝ። የእግዚአብሔርን መንግስት ለማስፋት አብረን ወንጌል እንሰራለን። አሁን ቀጣይ ሌላ ምን እንሰራለን? ከዚህም በላይ እየጨመርን እያደግን እየበዛን እንሄዳለን። ያስጀመረን የታመነ ነው፣ እሱ ያስጨርሳል። ክብር ለኢየሱስ ይሁን። አሁንም በጌታ ፍቅር የሚጠይቃችሁ ነገር ከዚህም በኋላ ባለው ፕሮግራም ላይ ሼር አድርጉልን። ቢያንስ ለ1 ለ10 ሰው ለ20 ሰው ከዛም በላይ ለሆነ ሰው ሼር ብታረጉ ብዙ ሰዎች ወንጌልን ይሰማሉ። ኢየሱስ ክርስቶስን ደግሞ የግል አዳኝ አድርጎ ያልተቀበሉ ይቀበላሉ። ኢየሱስ ክርስቶስ ከኛ ጋር አለ። በዘመኑ መጨረሻ ላይ መጽሐፍ ሲናገር ሁሉ በክርስቶስ ይጠቀለላል ይላል። ስለዚህ ሁሉ በክርስቶስ ስለሚጠቀለል ሁላችንም የእግዚአብሔር ልጆች የሆንን በሙሉ ይህን ስብከት ደግሞ ይሄ መልእክት የሚሰሙ በሙሉ ይህን ሼር አድርጉልን። ጌታ ኢየሱስ አብስቶ ይባርካችሁ። ወደ ዛሬ መልእክቴ ልግባ። የዛሬ መልእክቴ ስለ ኢትዮጵያ ሰላም፣ ስለ ሀገራችን ሰላም የሚለውን አውራላችኋለሁ እና ሰላም ሰጪ የናዝሬቱ ኢየሱስ ነው። ያለ እሱ ሰላም የለም። ሰላም ካለ ሁሉ አለ። ሰላም ካለ አገር ሰላም ከሆነ ተማሪ ይማራል፣ መንግስት ሰራተኛ ይሰራል፣ ነጋዴው ይነግዳል፣ አገር ሁሉ በቃ ልምላሜ ይሆናል። ስለዚህ ሰላም ያስፈልገናል። ስለ ኢትዮጵያ ሰላም በጣም ጸልያለሁ። 3 ሌሊቱ 9 ሰዓት ተኩል አካባቢ እግዚአብሔር ለምድራችን የተናገረ መልእክት አለ። ያ ማለት እቺ ምድር የቃል ኪዳን ምድር እንደሆነች እቺ ኢትዮጵያ ማለት ነው። ኢትዮጵያ የኪዳን ምድር ናት። መጽሐፍ ቅዱስ ላይ ከዘፍጥረት እስከ ራእይ ድረስ ስለ ኢትዮጵያ በተደጋጋሚ መጽሐፍ ቅዱስ ይናገራል። ኢትዮጵያ እጆቿን ወደ እግዚአብሔር ታነሳለች ይላል። ስለዚህ ኢትዮጵያ እስካሁንም ድረስ ያልፈረሰችው የሰይጣን ሐሳብ፣ የሰይጣን እቅድ፣ የሰይጣን ዓላማ፣ የሰይጣን ፕሮግራም በኢትዮጵያ ላይ ያልተሳካው ለምንድን ነው ታውቃላችሁ? የቃል ኪዳን ምድር ስለሆነች ነው። አሁንም ነገም ቀጣይም ኢትዮጵያ አትፈርስም፣ የቃል ኪዳን ምድር ስለሆነች። ስለዚህ በጌታ ፍቅር በኢትዮጵያ ምድር ላይ ላላችሁት ለአባቶች፣ ለእናቶች፣ ለወጣቶች መልእክት አለኝ። እቺን ምድር አንድ ሰው ብቻውን አይገነባም። እቺን ምድር ሁላችንም መገንባት እንዳለብን፣ ስለዚህ እቺ ምድር ሁላችንም መጸለይ እንዳለብን፣ እርቅ እንደሚያስፈልጋት፣ ፍቅር እንደሚያስፈልጋት በተደጋጋሚ እግዚአብሔር ሌሊት 9 ሰዓት ላይ ተናግሮኛል፣ 9 ተኩል ላይ። ስለዚህ ይህንን ቃል ይህ መልእክት ለማስፈጸም በኢትዮጵያ ምድር ላይ ያላችሁ አባቶች፣ እናቶች፣ ወጣቶች አሁን ተነሱ። ኢትዮጵያ የአንድ ሰው የአንድ ብሔር አይደለችም። ኢትዮጵያ የሁሉም የብሔር ብሔረሰብ ናት። ስለዚህ ኢትዮጵያ እንዳትፈርስ እኔና እናንተ በተለይም ደግሞ አባቶች፣ እናቶች እንጸልይ፣ እርቅ እንፍጠር። ወጣቶች ደግሞ እንነሳ፣ ሰላምን እንፍጠር። ኢየሱስ እንደዚህ አለ፣ ሰላምን እተውላችኋለሁ፣ ሰላምንም እሰጣችኋለሁ። እኔ የሚሰጠው ሰላም አለ፣ ዓለም እንደሚሰጠው አይደለም አለ። ስለዚህ ሰላም ያስፈልገናል። ለዚህ በእግዚአብሔር ፍቅር እናገራል። መልእክቴን እየተናገርኩ ነው። ከአንድ ወር በፊት ነው የመልእክት የተቀበልኩት። ኢትዮጵያ ላይ ሰላም እንዳይኖር የሚያረጉ ሾልኮ የገቡ ተኩላዎች አሉ። እነዚህ ተኩላዎች እኛ ታክተን መቃወም አለብን። ድንበራችን ማስጠበቅ አለብን። ኢትዮጵያ የጦርነት አገር፣ ኢትዮጵያ የራብ አገር፣ ኢትዮጵያ የችግር አገር ናት አልተባለም። በእርግጥ በመጨረሻ ዘመን ጦርና የጦር ወሬ ትሰማላችሁ ተብሏል። አዎ ብዙ ነገር የተባለው እየተፈጸመ ነው። ነገር ግን ሰይጣን ያሰበው ያቀደው ዓላማ ኢትዮጵያን የጨለመው ዓለም ምድር ሊያረጋት የፈለገው አውሬ በእኔና በእናንተ አንድነት ይመታል።
እና እጅ ለእጅ ስንያያዝ የጠላት መንግስት ይፈርሳል። ስለዚህ በእግዚአብሔር ፍቅር እለምናችኋለሁ ሁሉንም ነገር ወስደን በመንግስት ላይ ሁሉንም ነገር ወስደን በከንቲባ ላይ ማድረግ የለብንም። እኛም የኛን ድርሻ መወጣት አለብን። ስለዚህ አንድ እግዚአብሔር ከተናገረኝ ነገር ውስጥ አንዱ ምንድነው? መንግስትን ከምንተቸው ይልቅ እኛም እስቲ እንንቀሳቀስ፣ እኛም እንስራ፣ እኛም እስቲ እንዋጋ። አንድ ሰው ብቻውን ቅድም ብያለሁ ምንም አያመጣም። ስንተባበር እንደውም በዚህ አጋጣሚ አንድ ነገር ከዚህ መልእክት ጋር ስለሚሄድ አንድ ነገር ልንገራችሁ። ድሮ በብዛት ለማኞች አንድ ሰው ብቻውን ሆኖ ነበር የሚለምነው። አሁን ግን ብዙ ቦታ አያለው። በተለይ አዲስ አበባ ላይ ወደ መገናኛ አደባባይ አካባቢ ድልድዩ ስር ላይ በፊት ብቻውን የሚለምኑ ለማኞች አሁን 4-5 ሆኖ ይለምናሉ። እዚህ ጋር አንድ ነገር እንድታውቁ ፈልጋለሁ። ኢትዮጵያ ላይ እኛ አንድ ከሆነን ኢትዮጵያ ውስጥ ምንም ነገር አይገባም። አሁን እነዚህ ለማኞች ለምንድን ነው አንድ ለሚሆን ሆኖ ምለምኑት? ሲዘምሩ ሲዘፍኑ አንድ ላይ ሲያጨበጭቡ አንድ ላይ። አንድ ሰው ብቻውን ቢያጨበጭብ ምንም ዋጋ የለው። 10 ሰው ቢያጨበጭብ ግን ድምፅ በጣም ይጨምራል። ስለዚህ አንድነት ኃይል ነው። ስለዚህ አንድ እንሆን። የአንድ አባት ልጆች ነን። አንድ እግዚአብሔር አለን። አንድ ኢየሱስ ክርስቶስ አለን ከድንግል ማርያም የተወለደው። አንድ መንፈስ ቅዱስ አለን። አንድ አገር ደግሞ አለችን። ስለዚህ አንዷን አገር እንደ መስቀል ስጋ ቆርጠን ከፋፍለናት የለም አንድረስ ነው። አንድ ባንዲራ ነው እኛ የምናውቀው። እኔ ድሮ ልጅ ሆኜ ኢትዮጵያ ላይ አረንጓዴ ቢጫ የሚል አንድ ባንዲራ ነው የሚያውቀው። አሁን ግን ባንዲራው በዛ። አሁን ግን ምን ነገር በቃ እንመለስ እስቲ አንድ እንሆን። አንድ ስንሆን እናሸንፋለን። ስንከፋፈል ግን አናሸንፍ። ለዚህ ነው መዝሙር 133 ላይ እንደዚህ የሚል ቃል። ይሄን ቃል በእውነት ዛሬ ብናገር በጣም ደስ ይለኛል። መዝሙር 133 ምን ይላል መሰላችሁ? እንደ እግዚአብሔር ቃል እንደ እግዚአብሔር ሐሳብ ላንብብ። እግዚአብሔር አብዝቶ ይባርካችሁ። እየሰማችሁ እየተከታተላችሁ ያላችሁ ጆሮአችሁን ሰጥታችሁ ትዕግስት ኖሯችሁ በመከታተል ላይ ያላችሁ የአባቴ ብሩካን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ተባረኩልኝ። እንደዚህ ይላል መዝሙር 133 ወንድሞች በህብረት ቢቀመጡ እነሆይ መልካም ነው፣ እነሆይ ያማረ ነው። ወንድሞች በህብረት ቢቀመጡ እነሆ መልካም ነው። ሁለተኛ እነሆ ያማረ ነው። እሱ ብቻ አይደለም፣ ከራስ እስከ ጥም እንደሚፈስ ይላል፣ እስከ አሮን ጥም ይላል፣ በልብሱ መደረቢያም እንደሚወርድ ሽቱ ነው ይላል። እንግዲህ ሽቱ ደስ የሚል ጠረን አለው። አሮን ያን ልብስ ለብሶ ሲንቀሳቀስ በዚህ ማን አለፈ ሲባል አሮን አለፈ ይባላል። ጠረኑ ራሱ ያስታውቃል። ወንድሞች በህብረት ሲቀመጡ፣ ወንድሞች ልባቸው አንድ ሲሆን እንደዚህ አይነት መልካም ጠረን ይወጣል ከኛ መካከል። ይህ ዛሬ የገማው የሸተተ ዘረኝነት ያለው፣ እኔነት ያለው፣ ጎሰኝነት ያለው መንፈስ ሁሉ ይመታል አንድ ስንሆን። ከዛ እንደዚህ ይላል በዛ በጽዮን ተራሮች እንደ ሞር እንደ አርሞንያም ጣል ነው። በዛ እግዚአብሔር ይላል በረከቱን ሕይወትንም እስከ ዘላለም አዟል ይላል። በምን ውስጥ? በወንድሞች ህብረት ውስጥ። ስለዚህ ቅድም ስለ ሰላም አውርቼላችሁ ነበር። ሰላም የሚመጣው አንድ ስንሆን ነው። ልባችን አንድ ሲሆን፣ ይሄ የብሔር ብሔረሰብ መንፈስ፣ ይሄ መለያየት መከፋፈል ሲቆም በአንድ ልብ በአንድ ኃይል በአንድ መንፈስ ሁሉም ብሔሩ ሳይለይ ሁሉም ዘሩ ሳይለይ አንድ ሲሆን በቃ ኢትዮጵያ እንዴት እንደምትባረክ እንዴት እንደምትበለጽግ በቃ ይውላችሁ። እኔ አንድ መልእክት አለኝ። ሌላው ከዚህ ከስብከቴ ጋር አያይዤ አንድ ሌላ መልእክት አለኝ። ቀጣይ ዘመን ላይ በአንድ ልብ ከተያያዝን በፍቅር ከተጓዝን፣ ፍቅር ማለት እግዚአብሔር ማለት ነው። ፍቅር ከሌለ ብዙዎቻችን የምንሰብክ ሰዎች፣ የምንዘምር ሰዎች፣ የሃይማኖት አባት ነን የምንል ሰዎች፣ ቤተክርስቲያንን እንመራለን የምንል አገልጋዮች ሁላችንም ፍቅር ከሌለን ከንቱ ነው። ይህንንም በኋላ ላይ አሳያችኋለሁ። ያለ ፍቅር እግዚአብሔር ማስደሰት አንችልም። ስለዚህ ፍቅር ካለ በቃ ሰላም አለ። ሰላም ከየት ይመጣል? እኛ ስንፋቀር ይመጣል። እኛ ስንያያዝ ይመጣል። ሰላም ከየት ይመጣል? ልባችን አንድ ሲሆን ይመጣል። ሰላም ከየት ይመጣል?
ኢትዮጵያ ላይ ያለው ብሔር ብሔረሰብ በሙሉ አንድ ሲሆን ይመጣል። ስለዚህ አንድ እንሁን፣ አንድ ልብ ይኑረን፣ አንድ ፍቅር ይኑረን። አንድ ጌታ ነው ያለን። ሌላው መልእክት ትንቢታዊ መልእክት ነው የምነግራችሁ ከስብከቴ ጋር አያይዤ ጌታ የተናገረኝ ማለት ነው። እኛ አንድ ከሆነን ቀጣይ ከጥቂት ዓመት በኋላ 1 ዓመት በሉ 2 ዓመት በሉ 3 ዓመት 4 ዓመት በሉ ኢትዮጵያን ሊጎበኟት ሰዎች ከውጭ ሀገር ይመጣሉ። እና ዛሬ ይዤላችሁ የመጣሁት መልእክት ስለ ኢትዮጵያ አገልጋዮች፣ ስለ ኢትዮጵያ አባቶች፣ ስለ መሪዎችም ጭምር ነው። እና በዚህ መሃል እግዚአብሔር የተናገረኝ መልእክት ምንድነው? እቺ ምድር ለብዙዎች የእረፍት ምድር ትሆናለች። ሰው ብዙ ጊዜ ለጉብኝት ለመዝናናት ውጭ ሀገር ለሚሄደው በቀጣይ ዘመን ላይ ይሄው እግዚአብሔር ምስክሬ ነው። እቺ እግዚአብሔር ሴት ምን አለች በሉኝ? ከትንሽ ዓመታት በኋላ ከውጭ ሀገር ኢትዮጵያን ለመጎብኘት ብዙ ባለሀብቶች፣ ብዙ ዲያስፖራዎች፣ ብዙ አገልጋዮች፣ ብዙ የውጭ ዜጋዎች፣ ነጮች፣ ጥቁሮች ብትሉ ይኸው በእግዚአብሔር ፊት ነው የምነግራቸው ከውጭ ወደ ኢትዮጵያ ነው የሚመጡት። ነገሩ ተገልብጦ ከዚህ በኋላ ለጉብኝት የምትፈለገው አገር ኢትዮጵያ ናት። ስለዚህ ተስፋ የምትቆርጡ ሰዎች፣ ኢትዮጵያ ተስፋ የላትም የምትሉ ሰዎች በብዙ እየሰማን ያለው አለ። ተስፋ አላት። የኢትዮጵያ ተስፋ እግዚአብሔር ነው። የኢትዮጵያ ተስፋ እግዚአብሔር ነው። ምንም ተስፋ አትቁረጡ። በዚህ መሃል ደግሞ በዚህ ጊዜና በዚህ ሰዓት እግዚአብሔር ኢትዮጵያን እንድትመሯት መሪ አድርጎ የሾማችሁ የኢትዮጵያ መሪዎች ቅድም ተናግሬያለሁ መግቢያ ላይ የካቲት 3 2015 እግዚአብሔር ተናገረ መልእክት አለ። እግዚአብሔር ለመረጠን ለጠቅላይ ሚኒስትራችን አንድ መልእክት አለኝ። እንደዚህ የሚል መልእክት እግዚአብሔር ሰጥቶኛል። አትፍራ። በቃ ለጠቅላይ ሚኒስትሩ የተሰጠኝ መልእክት ነው እየተናገርኩ ያለሁት። አትፍራ። ለአንተ የተሰጠው መልእክት ዘጸአት ምዕራፍ 14 ቁጥር 13 ሙሴም ለሕዝቡ እንዲህ አለ ይላል፣ አትፍሩ፣ ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸው። ስለዚህ እግዚአብሔር ሰው እግዚአብሔር እንደዚህ ብሏል። በቃ ተናገረኝ። እንግዲህ በስጋ አላቅም ፊትንም በቃ በሚዲያ ላይ አንዳንዴ ካየኩ ነው እንጂ አላቅም። እግዚአብሔር ግን እንደዚህ ብሏል፣ አትፍራ፣ እኔ ከአንተ ጋር ነኝ፣ እኔ ኤልሻዳይ ነኝ፣ ስለ አንተ እዋጋለሁ፣ አትፍራ፣ እኔም ብቻ ስማኝ ብሏል እግዚአብሔር። ለዚህ እግዚአብሔር ከአንተ ጋር ነው። እግዚአብሔር የሰጠኝ መልእክት ይሄ ነው። በዚህ መልእክት ተባረኩ። ለኢትዮጵያም ሕዝብ እግዚአብሔር ኢትዮጵያ ተስፋ አላት፣ አትፍሩ። ዛሬ የሚታየውን ጨለማ፣ ዛሬ የሚታየውን ቻሌንጅ፣ ዛሬ የሚታየውን ውጊያ፣ ዛሬ የሚታየውን ብዙ ከፍ ዝቅ ያለውን ሁኔታ ነገ አናየውም። ሙሴ የእስራኤል መሪ ነው። ለዚህ መሪ እግዚአብሔር ምን አለው? እንዲሁም ቦታውን እናንተ እንድታነቡልኝ ፈልጋለሁ። ኦሪት ዘጸአት ምዕራፍ 14 ላይ ያለው ቃል ነው። ቁጥር 13 ላይ ይሄ ቃል ያለውና በዚህ ቃል ጠቅላይ ሚኒስትርም እንድትባረክበት እና ደግሞ የኢትዮጵያ ሕዝብም እንድትባረኩበት በጣም ከልቤ እናገራለሁ። እግዚአብሔር መልካም ነገርን ያደርጋል። ኢትዮጵያ ላይ መልካም ነገር ይሆናል። አሁን የምንሰማው ያልፋል። አሁን ያለው ሁኔታ ያልፋል። መቀየር ያለበት ይቀየርና ነገ በአዲስ ምዕራፍ እንገለጣለን። አዲስ ነገር ይሆናል። ክብር ለጌታ ለኢየሱስ ይሁን። 14 እንደዚህ ይላል፣ ሙሴም ለሕዝቡ አትፍሩ፣ ዛሬ የምታያቸውን ግብፃውያንን ለዘላለም አታዩአቸውምና ቁሙ፣ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ፣ እግዚአብሔርም ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። ስለዚህ አሁን ያላችሁ መሪዎች ዝም፣ ተዋጊው እግዚአብሔር ነው። ለዚህ በርቱ፣ ጽኑ፣ ግን አንድ እንሁን። ተከፋፍለን ምንም አናመጣም። 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጡ ነው። አንዷ ኢትዮጵያ ለአንድ ሰው ሸክም ናት፣ ለሁላችን ግን በቀላል ሁኔታ ልማቱን አልሚተን ከተማውን ሰላም ሆኖ ሚጸዳው ጸጥቶ እናልፋለን። ስለዚህ ይህም ወንጌል እኮ የሚሰበከው ሰላም ባለበት ነው። የትኛውም ሃይማኖቱን የሚያራምደው ሰላም ባለበት ምድር ነው። ስለዚህ እየፈሰሰ ያለው የወንድሞቻችን ደም የእኛም ደም ነው። ስለዚህ ለምን እንዲህ ይሆናል? ፍቅር እንፍጠር። ፍቅር ከየት ይመጣል? ፍቅር ራሱ እግዚአብሔር ነው። እና አንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ላይ በብዙ መንገድ እንኳን ሊሳን ብናገር ትንቢት ብሎ ፍቅር ከሌለኝ ከንቱ ነው ይላል። ፍቅር ይታገሳል፣ ፍቅር ቸርነትን ያደርጋል፣ ፍቅር አይቆጣም፣ ፍቅር አይበሳጨም፣ ፍቅር በደልን አይቆጥርም ይላል። ፍቅር ከእውነት ጋር ደስ ይላል ይላል። ኢየሱስ ክርስቶስ
ፍቅር ግድ ብሎት ነው ከላይ ከአባቱ ዘንድ የክብርን ቦታ ለቆ ወርዶ በከብቶች በረት የተወለደው። ፍቅር ግድ ብሎት ነው በመስቀል ላይ የተሰቀለው፣ ደሙን ያፈሰሰው ፍቅር ግድ ብሎት ነው። ስለዚህ ፍቅር የራሱን ጥቅም አይፈልግም። ፍቅር ለኔ ብቻ አይልም። ፍቅር ነው በቃ። ፍቅር ኢየሱስ ነው። ፍቅር እኔ ብቻ ልብላ አይልም። ፍቅር አገርን ለማልማት ይታገላል። ፍቅር መልካም ስራ ይሰራል። እግዚአብሔር አብሶ ይባርካችሁ። አጭር ጸሎት ከኔ ጋር አብረን እንጸልያለን። ስለ ኢትዮጵያ ሰላም ነው የዛሬ መልእክት። ሰላም ያስፈልገናል። ሰላም ሲኖር ነው አምሽተን የምንገባው። ሰላም ሲኖር ነው ልማት የሚለማው። ሰላም ሲኖር ነው አገር የሚያድገው። ስለዚህ እግዚአብሔር ሰላሙን ያብዛልን። አባቴና አምላኬ እግዚአብሔር ሆይ በዚህ ሰዓትና ደቂቃ እኔና በዚህ ያሉት ወንድሞችና እህቶቼ በጌታ በኢየሱስ ስም ጸልየናል። በኢትዮጵያ ምድር ላይ ሰላም ይስፋል። ሾልኮ የገቡ ሌቦች ከኢትዮጵያ ምድር ላይ ይውጡ። በኢየሱስ ክርስቶስ ስም ይነቀሉ። አስመሳይ መንፈስ፣ አታላይ መንፈስ፣ ፌክ ስራ እየሰራ ያለ አጭበርባሪ መንፈስ ከምድራችን ላይ ይነቀል። በኢየሱስ ስም ይነቀል። ወንበዴ ይነቀል። እውነተኛ የበጎች በር እኔ ነኝ ይላል። እውነተኛ የበጎች በር እኔ ነኝ ያለው ክርስቶስ ነው። ኢየሱስ ክርስቶስ በር ነው። ከበር ውጪ ሾልኮ የሚገባ ሌባ ነው። ሌባ ደግሞ ሊያርድ ይመጣል። ሌባ ሊያጠፋ ይመጣል። እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። ይህ የመጣው ኢየሱስ ሰላም ነው። ሰላም ለዚህ ህዝብ ይሆን። ሰላም ቤታችሁን ይግባ። ሰላም ኑሯችሁን ይውረስ። ሰላም ህይወታችሁን ይውረስ። ልጆቻችሁ ሰላም ይሁን። ቤቶቻችሁ ሰላም ይሁን። ኢትዮጵያ ሰላም ይሁን። ጠቅላይ ሚኒስትሩ ሰላም ይሁን። መሪዎች ሰላም ይሁን። ለከንቲባችን ለኢትዮጵያ ምድር አሁን ከንቲባውን ለሚሰራ ለክብርት አዳነች እግዚአብሔር እንደዚህ ተናግሮኛል። አትፍሪ አንቺም። እግዚአብሔር ከዲቦራ ጋር ነበረ። ዲቦራ በመሳፍንት ምዕራፍ 5 ላይ ኃያል ሴት ነበረች። ዛሬ ትችት ቢበዛብሽ፣ ዛሬ ዱላ ቢበዛብሽ የጠራሽ የታመነ ነው። እጅሽን የያዘው እግዚአብሔር የታመነ ነው። ለአንቺም እግዚአብሔር እንደዚህ ብሎኛል። አትፍሪ፣ እንደ ኃያል ከአንቺም ጋር አለው፣ እንደ ጨካኝ አለው የሚጠብቁ መላእክቶች። ሃሌሉያ። ለአንተም ለአንቺም ይኸው እግዚአብሔር መላእክቶችን ኢትዮጵያን የሚጠብቁ መላእክቶች፣ ከተማችን የሚጠብቁ መላእክቶች በገጠር በከተማ ላይ አሁን እየፈሰሰ ያለውን ደም በቃ ብሎ የሚያስቆሙ የእግዚአብሔር መላእክቶች ተንቀሳቅሰዋል። እኔ አንድ ነገር እናገራችኋለሁ። ይህንን መልእክት የምትሰሙ በሙሉ የተወሰደባችሁ ምርኮ ይመለሳል። የጤንነት ምርኮ ይመለሳል። የሰላም ምርኳችሁ ይመለሳል። የደስታ ምርኳችሁ ይመለሳል። የህይወት ምርኳችሁ ይመለሳል። ራባሻይ ካቲካ ቦራ ባባያ ደለቬጋንቶ ኦራ ማሽያ ደላቦራ ባሰ ፕሬቬና ሉራ ባባያ ደ ዊራ ካተካ ቦራ ባያ ጀነ ከደላ ቦራ ባባባ ለአንዳንዶቻችሁ እግዚአብሔር እንደተናገሩኛል። የሞትባችሁ ነገር ይነሳል። የሞትባችሁ ንግዳችሁ ያ ይሆናል። የሞትባችሁ አገልግሎት ያ ይሆናል። የሞትባችሁ ጤንነት ያ ይሆናል። ራሻጋት ያላቦራ ባሻ እግዚአብሔር እንደዚህ ብሎኛል። እኔን በሚፈሩት ዙሪያ የኔን መላእክት ልክ ያለው የሚፈሩት አንዳች ነገርን አያጡም ይላል። ዙፓን ያክራሽ ተቦራ ጀነ ቦራባ እንደዚህ አያለሁ። ከኢትዮጵያ ምድር ላይ አጥፊው ሲመታ አያለሁ። ወንበዴው ሲመታ አያለሁ። የክርስቶስ ተቃዋሚ መንፈስ ሲመታ አያለሁ። የጨለማው ጉልበት ሲመታ አያለሁ። ተመታ በጌታ በኢየሱስ ስም። ተመታ በናዝሬቱ ጌታ በኢየሱስ ስም። ለእግዚአብሔር ሰዎች እግዚአብሔር ለምትወዱ ሁሉ እግዚአብሔር እንደዚህ ይናገረኛል። ለሰማችሁት ሁሉ ከዚህ ሰዓት ጀምሮ የውስጥ ሰላም የውስጥ ደስታ ተጨመረላችሁ። በሮቻችሁ የተዘጋባችሁ ሁሉ በሮቻችሁ ተከፈተ። እንዲህ በያችሁ ብሎኛል እግዚአብሔር። ነገ መልካም ይሆናል። ነገ ማሸነፍ ይሆናል። የሰላሙ አለቃ እንደዚህ አለኝ። እግዚአብሔር እንደዚህ አለኝ። ሮሜ 8:29 ላይ በወደደን በርሱ ከአሸናፊዎች በላይ ከአሸናፊዎች ሁሉ እንበልጣለን። ኢትዮጵያ ታሸንፋለች። ኢትዮጵያ ወደፊት ትራመዳለች። በኢትዮጵያ ምድር ላይ ያሉ የኢትዮጵያ ወንጌላውያን አብያተ ክርስቲያናት አገልጋዮች ሁሉ ወደፊት ይራመዳሉ፣ ያሸንፋሉ። ድሉ ለኢትዮጵያ፣ ድሉ ለኢትዮጵያ መንግስት፣ ድሉ ለኢትዮጵያ አገልጋዮች፣ ድሉ ለኢትዮጵያ ወንጌላውያን አብያተ ክርስቲያናት፣ ድሉ ለእግዚአብሔር ሕዝብ ሁሉ ሆነ በኢየሱስ ስም አሜን። ሻሎም ሻሎም።
ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዲስ መረጃ እስከምንገናኝ መልካም ቆይታ